በመከራ ጊዜ ከፈጣሪ ጋር ስትሆኝ በመከራ ውስጥ እንኳን ምን ላድርግልሽ ሳግቡ ተመለሱ ተው ጥፋት እየመጣ ነው ተው እንዴት ሆናላችሁ እያላቸው አይሰሙትም። ለምንድን ነው የፈለከው ሚሊዮነር መሆን መጠየቅ አለበት። ለምንድን ነው የፈለከው? ከእግዚአብሔር ጋር የሚከራከሩ ሰዎች አሉ። አንተ ለምን እንደዚህ አታረግም እንዲህ ማድረግ አለብህ ምናምን የሚሉ አሉ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? የምትፈልጊውን ሁሉ ላድርግልሻለሽ ምን ትይዋለሽ ነው ጥያቄ። ጥያቄሽ ምንድነው? ልመናሽ ምንድነው? ዩ ኔም ኢት ሰጥሻል። ካውንስሊንግ ላይ እኔ የምጠቀምበት ቴክኒክ አለ። የሰዎችን ምኞት ጭንቀታቸውንም ዋና ችግራቸውንም ለማግኘት የምጠቀምበት አንድ ቴክኒክ አለች እና ምንድነው የምላቸው አሁንም ደግሞ ከተመልካቾቻችን ጋር ዛሬ አብረን ምንሰራው ነገር አለ። መጠይቃቸው ምንድነው ሁሉን ነገር ማድረግ የሚችል ፈጣሪ ሁሉን ነገር ማድረግ የሚችል ፈጣሪ ተገልጦ ምን ላድርግልሽ ቢልሽ ኤኒቲንግ ምትፈልጊው ምን አድርግልሽ ዘንድ ተወጃለሽ ቢልሽ ምን ትያለሽ ይጠይቃቸዋል። አሁን ለሚመለከቱን ወገኖቻችን የማቀርበው ጥያቄ ይሄንን ነው። አብረን ኤክሰርሳይዝ እናደርጋለን። ዛሬ አንድ ነገር እንሰራለን። ይህን ፕሮግራም እየተመለከታችሁ ለምሳሌ ሁሉን ማድረግ የሚችል እግዚአብሔር ተገልጦ ምን ላድርግልሽ የፈለግሽውን ጠይቂ በዝርዝር ጠይቂ ቢባል እንደውም በሊስት አድርገው እስከ 20 አንደኛ ይሄንን ሁለተኛ ይሄንን ሶስተኛ ይሄንን አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አብረን አሁን ልንሰራ ስለሆነ ነው። ስለዚህ አምላክ መጣ ዝርዝሩን ጻፊና ስጪኝ 1 2 3 4 ብለ ጻፊና ስጪኝ አለ። እንግዲህ ጻፊው እንዲጽፉ ትፈልጋለሁ እኔ ሊስቱ ምንም ሊሚት የለውም። ስለዚህ አንደኛ ሁለተኛ ሶስተኛ ብሎ ይጻፉት። ወንዶችም እንደዛው ፈጣሪ ምን ላድርግልኝ የፈለከውን ሊስት አምጣ ብለዋል። ስለዚህ ያንን ይጻፉ በቁጥር አንደኛ ሁለተኛ ሶስተኛ እያሉ ይጻፉት። ከዛውን ያንን ሊስቱን አዘጋጁ አይደለም። ከፈለጉ አሁን ፖዝ ያርጉትና ቪዲዮውን እሺ ምንድነው የምፈልገው አንደኛ እንዲሆንልኝ ሁለተኛ ይሄ ሶስተኛ ይሄ ብለው በዝርዝር በቁጥር እየሰጡ ይጻፉት። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሊ እንደዚህ ሆነልኝ እንዲህ ስላደረገኝ ቅጣልኝ ጉዳት አደረሰበት ወይ ግደልልኝ ወይ እንደዚህ ሆነ የሚባል ጥያቄ ጠይቀዋል ወይ? እንደዚህ አይነት ጥያቄ ጠይቀው ከሆነ ካንሰል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ እሱን ያውጡ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ሚስት ልትሆን ትችላለች። እሱን ካላመጣህ ቢል አይሆንም። ወይም ደግሞ የሌላ ሰው ንብረት የሌላ ሰው ያውን ክሌሚት ምናምን እንደሚባለው እንደሱ የሰው የሆነ ነገር። ምክንያቱም እግዚአብሔር ነጥቆ አይሰጥም። ስለዚህ ካዘጋጁት ሊስት ውስጥ ሰው የሚጎዳ ነገር ካለበት እሱኛውን ነጥብ ይሰርዙት። ሁለተኛ የሰው ነገር ከሆነ የተመኙት የሰው ነገር ይሄ ዩኒቨርስ ሰፊ ነው፣ ብዙ ነገር አለ። ግን እነሱ የተመኙት የሰው የሆነ የሰው ሚስት፣ የሰው ንብረት፣ የሰው ህንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ ምክንያቱም ስለማይሆን። ሶስተኛ ቆመው ያስቡና ይሄን ነገር ለምንድን ነው የፈለኩት? ለኃጢአት የፈለኩት ነገር አለ ወይ ብሎ ይጠይቁ። ለምሳሌ አሁን ስለ ሚሊዮነር ስለመሆን ብዙ ቶክ አለ ከተማ ውስጥ አይደል? ሚሊዮነር ሆናለሁ። ለምንድን ነው የፈለከው ሚሊዮነር መሆን መጠየቅ አለበት። ለምንድን ነው የፈለከው? አንዳንዱ ሚሊዮነር ሆኖ የሚታየው ባህር ዳር ቢች ላይ ሆኖ
ቶባኮ እንደዚህ ይዞ ምናምን እሱ ከሆነ ምን አይሆንም። ስለዚህ ይሄን ነገር ሰው የሚጎዳ ነገር ጠይቄያለሁ ካለ ይሰረዛል። የሰው ነገር ተመኝቻለሁ ይሰረዛል። ለምንድን ነው የፈለኩት ብሎ ጠይቆ ሞቲቭ ልክ ካልሆነ ለምሳሌ ስልጣን ከሆነ የፈለገው ስልጣኑን የፈለገው ለምንድን ነው? ህዝብ ለማገልገል ነው ሪሊ ወይስ የሆነ ነገር አገኝበታለሁ ጥቅም ብሎ ነው? እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። ሊስት ያዘጋጁ ይፈልግ 100 ለምን ይደርዱ። ከዛ በእነዚህ ነጥቦች ደግሞ ያጽዷቸው፣ ሊስቶቻቸውን ይቀንሱ። ከዛ ውስጥ ተገቢ ያልሆኑትን የሰው ሚነካ ሰውን ለጉዳት የጠየቁበት ወይም በተሳሳተ ሞቲቭ ልብሽ ይነግርሻል። ለካ ይሄን ነገር ለዚህ ነው እንደፈለኩት ቲና እነሱን ነገር ያጽዱ። አሁን የጸዳ ሊስት አላቸው የሚፈልጓቸው ነገሮች። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራ መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ የኑሮ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አድርገው ይጻፉት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። ኤቭሪዴይ በየቀኑ ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? አሁን በትክክል ራሴ የማደርገውን ነገር ነው የምነግርሽ። የኔ ጸሎት ርዕሶች እንደዚህ ኦርጋናይዝድ የሆኑ ናቸው። ምን እንደምጸልይ ያውቃለሁ፣ ምን እንደምፈልግ ያውቃለሁ። እነሱን ነገሮች ነው የምጸልየው። ይጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። አሁን ከጸሎቱ አይነት አንዱ ልመና አይነት ፔቲሽን አይደል? ፔቲሽናቸው ጥያቄያቸው በየቀኑ ያቀርባሉ። ኤቭሪ ሲንግል ዴይ ደግመው ያቀርቡታል። አይሰለቸውም እስኪፈጸም ድረስ። ሲፈጸም ያልተፈጸሙትን ደግሞ ደግመሽ ምስጋና ይቀጥላል። እቺ ጥያቄዋን የምታቀርቢባት የልመና ጸሎት የምትጸልይበት ቦታ ላይ ግን በየቀኑ ጸልዩ። ከጸለይሽ በኋላ ደግሞ እንዳደረገልሽ ደግሞ አምነሽ ይሄ ነገር ስለሆነልኝ ስለምታደርግልኝ አምናለሁ፣ አመሰግናለሁ ብለሽ ደግሞ ታመሰግኛለሽ። በየቀኑ ይጸልዩት። አሁን ያልኩት ምንድነው? ቢልሽ አይደል? ሁሉን የሚያደርግ አምላክ ምን ላድርግልሽ ቢልሽ ነው። ግን አንዳንድ ጊዜ ይላል ብሎ ያውቃል። ምናልባት ለአንዳንዶቹ እኔ ሳልሆን እሱ ብሏቸው ሊሆን ይችላል። ዛሬ እዚህ ፕሮግራም ላይ አክቹዋሊ የእግዚአብሔር መንፈስ ሊሆን ይችላል ጥያቄውን እያቀረበላቸው ያለው። ኤኒቲንግ ዩ ኔም ኢት ተብሎ ሊሆን ይችላል አንዳንዶች። ምክንያቱም ለምሳሌ ሰለሞንን ተመልከች። ንጉሥ ሰለሞን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው። ኤኒቲንግ ምንም ነገር መጠየቅ ይችላል። ምን እንድሰጥህ ለምን አለው። ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን የማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ ሕዝብን እንዳስተዳድር ጥበብ ስጠኝ አለው። ጥበብና አስተዋይ ልብ ስጠኝ አለው። እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው። የሰለሞን ልመና ሰምቶ ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በጣም አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ ማንም ንጉስ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግና ሰጥቻለሁ አለው።
በዛ ሰዓት ግን ሰለሞን ያው በጣም እግዚአብሔርን ያስደነቀ ጥያቄ ጠየቀ እንጂ ምንም ነገር የመለመን መብት ነበረው። ምክንያቱም የዘረጋለት እሱ ነው ምን ላድርግልህ ያለው። ምን እንድሰጥህ ለምን አለው። ማን ያውቃል? አሁን አንዳንዶቹን ምን እንድሰጥህ ለምን ተብለው ከሆነ ዊዶን ነው እሱ ከሆነ ያላቸው እኛ ቢሆንስ ብለን ያቀረብነው ካላቸው ደግሞ ማን ያውቃል? ያልጠየከውን ሀብትና ክብር እሰጥሃለሁ አለው። በጣም ይገርመኛል። ሁለተኛ ምሳሌ ልስጥሽ። በሰው በኩል ደግሞ ሲመጣ እግዚአብሔር በሰው በኩል ደግሞ ሲመጣ ነቢዩ ኤርሚያስ የሚባል ሰው ነበር። ይሄ ትንቢተ ኤርሚያስ የተጻፈለት በጣም ከእግዚአብሔር ጋር የሚከራከር ሰው ነበር። አልቃሻው ላመንቴሽንም የሱ ነው፣ ሰቆቃ ኤርሚያስ የሱ ነው እና ይከራከራል ከእግዚአብሔር ጋር። አንዳንዴ አልናገርም እሱ ሁሌ ንስሐ ግቡ፣ ተመለሱ፣ ተው፣ ጥፋት እየመጣ ነው፣ ተው፣ እንዴት ሆናላችሁ እያላቸው አይሰሙትም። አንዴ ጉድጓድ ውስጥ ይጥሉታል፣ በጥፊ ይመቱታል፣ ምናምን ያደርጉታል፣ ያዋርዱታል። ከዛ ይሄድና ከእግዚአብሔር ጋር ይከራከራል። አታለልከኝ፣ እኔም ተታለልኩኝ፣ በስምህ አልናገርም ብል ቃልህ አጥንቴ ውስጥ እንደ እሳት ሆነብኝ፣ ለምን እንደዚህ ታደርገኛለህ ይለዋል። ሰቆቃ ኤርሚያስ ላይ ሄደሽ ስትመለከቺ መንገዴን በተጠረበ ድንጋይ ዘጋህ፣ በቃ አሰቃየኝ ይለዋል። ከዛ ደግሞ መለስ ሲልና ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው፣ እሱ አሸክሞታልና ዝም ብሎ ይሸከም ደግሞ ይላል። ማለዳ ማለዳ አዲስ ነው፣ ምሕረቱ ብዙ ነው ደግሞ ይላል። ይወደዋል፣ ፈጣሪን ይከራከረዋል፣ ይሟገታል ከእግዚአብሔር ጋር። አንዳንዴ ሙግት አለ፣ ሰዎች የሚሟገቱ አሁንም እኮ የሚሟገቱ ሰዎች አሉ እና ይከራከሩታል። ከእግዚአብሔር ጋር የሚከራከሩ ሰዎች አሉ። አንተ ለምን እንደዚህ አታረግም? እንዲህ ማድረግ አለብህ ምናምን የሚሉ አሉ። እና ኤርሚያስ እንደዛ አይነት ሰው ነበር። እንደዛ አይነት ህይወት አሳልፎ ግን መጨረሻ ላይ ናቡከደነጾር መጣ፣ ጦሩን ሲይዞ። በጣም ኃይለኛ ጦር ነው። ያን አምጾ የነበረውን ህዝብ ጠራርጎ ወሰደ። ህዝቡ ሲወሰድ የናቡከደነጾር ጀነራል የነበረ ናቡዘረዳን የሚባል ጀነራል መጣ ኤርሚያስ ጋር። ምን ላድርግልሃለሁ? ከነሱ ጋር መሄድ ትፈልጋለህ? ሂድ። ወደዚህ ወደ ሀገር መሄድ ትፈልጋለህ? ሂድ። የፈለግከውን አድርጋለሁ። ሌላው እኮ እየተጋዘ ነው። በመከራ ጊዜ ከፈጣሪ ጋር ስትሆኝ በመከራ ውስጥ እንኳን ምን ላድርግልሽ ይልሻል፣ ምርጫ ይሰጥሻል። ምክንያቱም በከባዱ ጊዜ በአስቸጋሪው ጊዜ ከእሱ ጋር ሆነሻልና እንደዛ ይላል። ስለዚህ ምርጫ ተሰጠው። እሱ ምን ላድርግልህ አለው፣ በሰው በኩል ማለት ነው። ምን ይደረግልህ አለው። መጨረሻ ሶስተኛ ምሳሌ ማነሳት አስቴር ነች። አስቴርን ታውቂያለሽ? ሀደሳ ነበር ስሟ። ሀደሳ የንጉሱ ሚስት አስጢን አስቸግራ ተሽራ ከንግስትነቷ ሴቶች በሙሉ ተሰብስበው ተመርጠው ቁንጅና ውድድር፣ ትልቅ ቢዩቲ ኮንቴስት ነበር። እሷ የእግዚአብሔር ሞገስ በሷ ላይ ሆኖ በድህነት ያደገች ነች። እሷ ቆሎ በልታ ያደገች ነች። ልብሷን አጥባ አስትታ ድርቃ የምትለብስ ሴት ነች። አንድ ያጎቷ ልጅ መርዶኪዎስ ነው ያለው፣ ሌላ ማንም የለም። በኋላ የንጉሱ ሚስት ሆነች። አሁን ወደምንፈልገው ፖይንት ስንመጣ በ127 አገሮች ላይ ንግስት ሆነች። አሁን አንድ ችግር ተፈጥሯል። ችግሩ ምንድነው? አይሁድ በሙሉ እንዲገደሉ ተብሏል። አዋጅ ወጥቷል። ሐማ የሚባል ሰው ተንኮለኛ ሰው ንጉሱ ጋር ገብቶ አታሎት አዋጅ አስወጥቶ የእሷ ዘመዶች በሙሉ እንዲገደሉ አዋጅ ወጥቷል። ከዛ መርዶኪዎስ ሲጠይቃታል፣ ኧረ ግቢና አንድ ነገር አድርጊ ብሎ። በኋላ በጣም የሚነካኝ ቃል አለ እዛ ጋር። እሷ እኔ አልተጠራሁም፣ ንጉሱ ጋር አልተጠራሁም፣ ንጉሱ ጋር ደግሞ ሳልጠራ መቅረብ አልችልም ስትለው መርዶኪዎስ ምን አላት? ምናልባት ለዚህ ጊዜ ቢሆንስ፣ ፎር ኤ ታይም ሳች አስ ዚስ፣ እዚህ የገባሽው ለእንዲህ አይነት ጊዜ ቢሆንስ ግን አላት፣ እምቢ ብትይ አንቺና የአባትሽ ቤት ትጠፋላችሁ፣ መዳን ግን ከሌላ ቦታ ይሆናል አላት። መዳናችን አይቀርም፣ መዳናችን ከሌላ ቦታ ይሆናል አላት። አሁን እዚህ ጋር ነው የምፈልገው። ንጉሱ ጋር አልተጠራችም። በዛ ሰዓት የነበረው ስርዓት ምንድን ነው? ንጉሱ ሳይጠራ ማንም ሰው ወደሱ አይቀርብም። የምትቀርቢው የወርቅ ዘንግ አለው፣ ሲዘረጋልሽ መቅረብ ትችላለሽ። ካልዘረጋ ማንም ሰው ንጉሱን ቢቀርብ ይገደላል። ህጉ ይሄ ነው።
መገደል ነው። ንጉሱ በትሩን ሳይዘረጋ መቅረብ ማለት ሞት ማለት ነው። ስለዚህ አስቴር መጣች። ባሏ ቢሆንም ግን ስርዓቱ መጠበቅ ነበረበት። ልትገደል ትችላለች ማለት ጠባቂዎች አሉ። ንጉሱ በትሩን ሳይዘረጋ ዘንጉን ሳይዘረጋ የሚቀርብ ማንም ይሁን ማን ይገደላል። ከዛ ንጉሱ አያትና መጀመሪያ የወርቅ ዘንጉን ዘረጋላት። አሁን በሰው በኩል እግዚአብሔር ሲሰራ ማለት ነው። የወርቅ ዘንጉን ዘረጋላት። ከዛ ንግሥት አስቴር ሆይ ምን ትሻለሽ? ምንስ ትለምኝኛለሽ? እስከ መንግስቴ እኩሌታ ድረስ ይሰጥሻል አላት። ማለት I will give you half my kingdom፣ ግማሹን መንግስቴን እሰጥሻለሁ። ዩኔሚት ማለት ነው። የፈለግሽውን ነገር ጠይቂ፣ ግን እስከ መንግስቴ እኩሌታ ድረስ መንግስትህን ከፍለ ስጠኝ እንኳን ብትይ እሰጥሻለሁ ማለት ነው። አይሽ እንዴት ኦፈር እንደሚያደርግ አንዳንዴ በሰዎች ህይወት የሚቀርበው ጥያቄ፣ የፈለግሽውን ጠይቂ ማለት ነው። ቤቶች ብትጠይቀው ይሰጣታል። ከተሞች ብትጠይቀው ይሰጣታል። 127 ሀገሮች ላይ ነው የሚመራው። ሀገሮች 27ቱን ሀገሮች ስጠኝ ብትይ ይሰጣታል። እስከ መንግስቴ እኩሌታ ድረስ half of my kingdom ነው ያለት። ንግሥት አስቴር ሆይ የምትሽው ምንድን ነው? የምትለምኚ ምንድን ነው? እስከ መንግስቴ እኩሌታ ድረስ ሰጥሻለሁ አለት። እንዲህ አይነት ድምፆች አሉ አንዳንድ ጊዜ። ከዛ እሷ ጥያቄዋ የህዝቧ ጉዳይ ስለነበረ ቀረበችና መጀመሪያ ግብዣ ጋበዘችው ለማሳጠር። በኋላ ህዝቤ ሊገደል ነው አለችው። ህዝቤ ሊጠፋ ነው፣ አዋጅ ወጥቷል። ማን አዋጅ ወጣው? ሃማ። ከዛ መርዶኪዮስን ሊያስገድለው ነበር ሃማ። መርዶኪዮስ ከበረ። ሃማ ሞተ እና ምን ይላል ቅዱሱ መጽሐፍ? ነገሩ ተገለበጠ ይላል። ሊገደሉ የነበሩት ዳኑ፣ ሊገድሉ የነበሩት ሞቱ፣ ሊሰቀል የነበረው ተሰቀለ፣ ሊሰቀል የነበረው ጠቅላይ ሚኒስትር ሆነ። የመርዶኪዮስ መጨረሻ ላይ እንደ ፕራይም ሚኒስትር አይነት ፖዚሽን ነው የተሰጠው። ስለዚህ እስከ መንግስቴ የምትለምኙ ምንድን ነው የሚለውን ነው የፈለጉት። ምንድን ነው የምትለምኙ? ጥያቄሽ ምንድን ነው? ልመናሽ ምንድን ነው? ዩኔሚት ይሰጥሻል። የመንግስቱን እኩሌታ እንደማትጠይቀው ያውቃል፣ ግን የምትለምነውን ሁሉ ያደርግላት ግን ቃል ገባላት። አንዳንድ ቀን አለ እንደዚህ የሚሆንበት። ዛሬ ያ ቀን ይሆን? ለአንዳንድ ሰዎች ሊሆን ይችላል። ግን የወርቅ ዘንግ ይዘረጋና ራሱ ፈጣሪ ደግሞ የወርቅ ዘንግ ዘርግቶ ምን ትለምኛለሽ? የምትለምኘው ምንድን ነው የሚልበት ጊዜ አለ። ግን ሊስቱን እናዘጋጃለን። አሁን ለመጨረስ ቅድም እንደተባባል ሊስቱን ዝርዝሩን አዘጋጁ። ከዝርዝሩ ውስጥ አጽዱት፣ ኤዲት አድርጉት። መውጣት ያለበት ልክ ያልሆነውን፣ ሰው የሚጎዳ የሰው የሚመኝ ምናምን ሞቲቭ ልክ ያልሆነውን እሱን አጽዱ። ያንን አዘጋጁና በየቀኑ ጸልዩት። በየቀኑ እኔ እስኪመለሱልኝ ድረስ በየቀኑ መጸልያቸው ጸሎቶች አሉ። ኤቭሪ ሲንግል ዴይ ጸልያቸዋል፣ አልሰለችም። እና ያንን አድርጉ። ከዛ እንደተነገረ ሆኖ ደግሞ እንደሆነ አድርጋችሁ እመኑ እና አመስግኑ። በዚህ መንገድ ምን ይሆናል? በጣም መልካም የሆነ አምላክ ስለሆነ የምናመልከው፣ የለመነውን የሚያደርግ ስለሆነ የፈለግነውን ኑሮ መኖር እንችላለን ማለት ነው። ማለት የልባችን ይሄ አእምሯችን ብዙ ፈኒ ነገሮች ያመጣል። ዛሬ ይላል ነገ ዛሬ ሊቀያየራል። ግን the desire of your heart የሚባለው የልብሽ መሻት ግን አለ። ነፍስሽ የምትፈልገው ነገር አለ። እሱን አዳምጠሽ ማወቅ አለብሽ። ምክንያቱም አእምሮ ሀሳቡን ይቀያየራል። ዛሬ አሜሪካ መኖር ይፈልጋል፣ ዛሬ አዲስ አበባ መኖር ይፈልጋል፣ ዛሬ ይቀያየራል። እዚህ ውስጥ ግን the desire of our heart የሚባል አለ። የጸለይን ኑሮ እኖራለን።